ጳጳስ ይመደብልን መፈንቅለ ጵጵስና ሊደረግ ነው። በእንኩም ማለስ ካይናት ማራሚኖን በእንኩም ማለስ ሄጂ ማራሚኖን በእንኩም ማለስ ኒታቅ ኤበይ መራኪያ ከነሱ ዲሴንት ነው ቀጥተን ነሶ ኩታቅ ታከመኑ ማለስ ሁንድም ከበታ ከበየ ወንጮ ማርከኑ ታከለ ታካው ኮከበ ኢለጋ ፉርማንተለይ ነሰም ታከ ነው። በከተማ ያሉ አብያተ ክርስቲያናት በከተማ የሚሰሩ አብያተ ክርስቲያናት 99.9% የጥጋብ ናቸው። መስጠት አይገባም 100% እንምላችሁ አይገባም 100% ከኃጢአት ነው የምንቆጥረው። ያልተጠበቀ ተቃውሞ አንድ ነገር እኔ በጣም ውስጤ ሲከነክን የነበረው ውስጤ ላይ ሽላለ የነበረ ሀሳብ ነው። የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይህ ያሮስ ነው። ያሮስን ምርጫችሁ ስለምታደርጉ በብዙ ሐሳቦች ስለምትደግፉን ከጎናችንም ስላልተለያችሁ እጅግ አድርገን እናመሰግናለን። መረጃው ለመላው ዓለም ይዳረስ ዘንድ ላይክ ማድረግ፣ ሼር ማድረግና ማዳረስ እንዳይዘነጋ ሚል መልእክቴን ለማስተላለፍ ወዳለሁ። በቀጥታ እንግዲህ ወደ ያዝናቸው መረጃዎች ነው የማመራው። ከመረጃዎቻችን ከምንመለከታቸው መረጃዎቻችን መካከል በስፋት እንግዲህ የሀዲያ ኦርቶዶክስ ያሰማው ተቃውሞ መልእክት ይሆናል። ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ እንደነበሩ ሁላችንም የምናቀው ሐቃችን ነው። ይህንን ተከትሎ ነው ከፍተኛ የተባለ ተቃውሞ የተሰማው። ከዚያ በፊት የዲያቆን ዮርዳኖስ አበበን በከተማ ላይ ያሉ አብያተ ክርስቲያናት 99.9 የጥጋብ ናቸው ይላል። በከተማ የሚሰሩ አብያተ ክርስቲያናት 99.9% የጥጋብ ናቸው። መስጠት አይገባም 100% እንምላችሁ አይገባም 100% ከኃጢአት ነው የምንቆጥረው። ለምን ደሃ እየተራበ አላያችሁትም? ደሃ እየተራበ ችግር ነው እኮ። አያም በቀደም አልነገርኳችሁ? እናቶች ይመጡና እያስጠናቸው ይመጡና እንዲያው ቸግሮኝ ይርቦኝ ይላሉ። ዝም እየተከየሳቸው ጴንጤዎቹ እኮ እንርዳሽ ብሎኝ ነበር እንዲያው ሃይማኖቱ ነው ቢሉ ይላሉ። ምንድናት? ማስፈራሪያ ናት። ካረዳኸኝ ወደ ጴንጤ ልሄድ ነኝ ነው። አየው እስከዚህ ድረስ ያደረሳቸው አንድ የእምነት እጥረት ነው አውቃለሁ። ዋናው ግን ምንድነው? ረሃብ ችግር እና አንድ ወንድ ለአንዲት ምድራዊት ለአንዲት ተራ ምናምንት የተቀብታ ሰው ለምትመስል ለተርታ ሴት ይህን ያህል ሲጨነቅ እኛ ላይ ቤተክርስቲያን ስንመጣ ፈጣሪ ምን ይዤ ልሄድ? መጀመሪያ ጥሩ ልብ ፍቅር ያለውን ልብ፣ ሁለተኛ እጣኑን ጧፉን ዘይቡን። ድሮ ዘመን እኮ ገንዘብ ተይዞ አይኬድም፣ የሚያስፈልገው ነገር ተይዞ የሚኬድ እህሉም ይሄዳል እኮ አይደል? ለካህናት ምግብ አይገባም እንጂ ቤተክርስቲያን ውስጥ በአፋ የሚቀመጥ እኮ እህልም ይሄዳል። እንዴ ጥሩ እስቲ እኔ በሞቴ በነገራችሁ ፍትሐትና ክርስትና ብቻ ቆጥራችሁ ነው እንዴ እንጀራ የምታመጡ? እንዲሁ ባዘቦቱ ቀን ዛሬ ቅዳሴ ሰሞኑ መቼ ቅዳሴ አለ ትላላችሁ አይደል? አይ በዚህ ቀን አለ ይሏችኋል አይደለም? ጥሩን ወጥ ሰርታችሁ በካህናት ቁጥር ልክ እንጀራ ጋግሩ አመጥቶ ማስገባት ለሊቀ መርፋቆ ወይም ለመጨኔ ይሰጠዋል። ዛሬ የምንድን ነው ይስል? አይ ዝክር ነው ተመገቡልና ካህናት ምን ነናውላችሁ? እነዚህ እኮ ነው ይደረጋል እኮ። እንግዲህ ፍትሐት ክርስትና ትጠብቃለህ እንዴ? ያስፈልጋል እኮ እንደዛ ማድረግ። ትንሽ ሳንቲም ተረቀምቀም ማድረጋችሁ ምን አለ? አሬ መቼም እችን ቢሰሙ ካህናት በጣም መዋደዳችን አይቀርም። እውነትነት አለው አይደለ? እውነትነት አለው። በከተማ ያሉ አብያተ ክርስቲያናት ለተቸገረው ምን ያህል ነው የሚራሩት? ምን ያህሉ ነው የሚደርሱት? እኔ አንዳንዴ ትንሽ ዛሬም ድረስ ያልተመለሰልኝ ጥያቄዎች አሉ። በአንድ ሀገረ ስብከት በአንድ ከተማ ውስጥ አንዱ ቤተክርስቲያን በጣም ብር አለው፣ በጣም ስም አለው፣ በጣም የገነነ ነው። የአንድ ታክሲ ወይም ሁለት ታክሲ ያለ ርቀት ላይ ያለች ቤተክርስቲያን ደግሞ በችግር ህዝቡን ስትጠይቅ ስታስጨንቅ ደግሞ እናያለን። እዚህ ጋር በገንዘብ የካበተ ቤተክርስቲያናት እያለ እሱም ገንዘብ ይጠይቃል። እዛ ጋርም ቅርብ ርቀት ላይ ያለ እዛ ኦርቶዶክስ ቤተክርስቲያን ደግሞ ያለ ድጋሚ ገንዘብ ይጠይቃል። ዞር ስትሉም ደግሞ ይጠይቃል። ንግስ ሰው ሲሄድ ገንዘብ ልጠየቅ ነው ብሎ ማሰብ እስኪጀምር ድረስ ደርሰናል። አልደረስንም። ጻፍ ውስጥ
በዓለ ክብር ሲመጣ ብዙዎቻችን እያዘን ከታቦተ ሕጉ ቆሞ ከ3 ከ4 ሰዓት በኋላ 3 ሰዓት ምናምን ነው 4 ሰዓት ታቦተ ሕግ ቢወጣ እስከ 7 ሰዓት ድረስ ልመና ቴክኒኩ ደግሞ በጣም የተለያየ አፕዴት እየሆነ ማለት የሆነ ነገር እየሰራን ነው ልንሰራ ነው ሰርተናል እየሰራን ነው እንደዚህ ላይ እዳ ላይ ነን እንደዚህ ነው እንደዚህ አስበናል ልብስ የለም ምን የለም ሚሉትን ድርድር ሲያደርጉብን ያው ካለን እንሰጣለን ግን እስከመች ዘይት ጣራ ነክቶ በርበሬ አይደፈሬነቱን አስመስክሮ ሰው የሚበላና የሚጠጣው ያጣ ቤት ክራዩን ከባድ ሆኖበት የሚያገኘው ደግሞ እዚህ ግባ የማይባል እሱም የተቆረጠ በዚህ ደግሞ ሰላም አገኛለሁ ብሎ የደባት ቤተክርስቲያን ገንዘብ ደግሞ ስትጠይቅ በጣም ይከብዳል። ስለዚህ በከተማ ያለው አብያተ ክርስቲያናት ጉዳይ እኔም የሚያሳስበኝ ጉዳይ ነው እውነት ለመናገር። ብፁዕ አቡነ ሕርያቆስ መፈንቅለ ጵጵስና ሊደረግባቸው ነው። ምንድነው የተካሄደ ያለው? ምንድነው የታሰበስ ያለው? ምንድስ ነው የተደረገ ያለው? ሲንከታተል አንድ ነገር እኔ በጣም ውስጤን ሲከነክን የነበረው ውስጤ ላይ ሽላላ የነበረ ሀሳብ ነው ሲገጣኝ ነበር። ምንድነው እኔ አንድ ወቅት ላይ ጠቅላይ ሚኒስትር መለስ ዜናዊን አንድ ጋዜጠኛ ይጠይቃል። መሰልጠን ማለት ምዕራባውያን ነው ወይ? መሰልጠን ማለት ምዕራባዊ መሆን ነው ይላል ጋዜጠኛ። አይ መሰልጠን ማለት ምዕራባዊ መሆን አይደለም። ሲቪላይዜሽን ኢዝ ኖት ዌስተርናይዜሽን። እኛ ጋር የሚያያዝ ነገር አለ። የኦርቶዶክስ ሃይማኖት አማራነት ነው ተብሎ የሚወሰድ የሐሰት ትርክት አንዳንድ አካባቢ ሞለኩለስ አንዳንድ የኦርቶዶክስ አማራ ሃይማኖት አስደከም ቅድም መለስ ዜናዊ የተናገረውን በደስታ ሲቪላይዜሽን ኢዝ ኖት ዌስተርናይዜሽን። መሰልጠን ምዕራብ አይደለም። ኦርቶዶክስ መሆን አማራ መሆን አይደለም። ሀዲያ የሚባል ከ16ኛው እና ከ13ኛው ክፍለ ዘመን ቀደም ብሎ የራሱ ንጉስ የነበረው የራሱ ጦር የነበረው የራሱ ቋንቋና ታሪክ የነበረው ህዝብ ዛሬ አንድ ጳጳስ ብቆ ነው። ይሄ የሚያምር ነገር ኢህአዴግ ባጭበረበረ ቁጥር እንኳን ያለየበት ከ4 ሚሊዮን በላይ ይባላል። ይሄ ትልቅ በምስራቅ አፍሪካ ጭምር የሚፈራ ትልቅ ዛሬ አንድ ጳጳስ መለመን ወርደን ስላልሰራ እኔ አንድ ነገር ልንገራችሁ። እነዚህ በቤተ ክህነትና በቤተ ክህነት አካባቢ ላይ ተሰግስገው ያሉ ሰዎች ለጠፉ ነፍሳት ተጠያቂ መሆን አለባቸው። ለጠፉ ነፍሳት ተጠያቂ መሆን አለባቸው። ቤተክርስቲያን ተራቅቶ እንዲኮበለሉ ያደረጉት በቋንቋችን እንዳንማር በመደረጉ ነው። ቢበርዋሩ ሃይማኖት አሜን ያደረጉ ፕሮቴስታንት ተከታይ ኢጡ ገርሱ ሚሉስ ሰሙኪ ኢጡ ገርሱ ይተማሰሙኪ ከወጣማን ይነን ከሲሲ ነው ታንሹ ለቀሎስ ይባል የማያቀርብ ነው። እኔ ጊዜኛው መቃወሚያ አይደለም፣ አማርኛው መቃወሚያ አይደለም። ንገሱ ሚኪለ ሄዋው እንድኔና ያቀሉ ሰከንድ ማት ነው 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 ቤተክርስቲያን ተራቆት ይስኮ ከመን ይቆሳል ማን ነው ክህነትን ለአማራ ብቻ ይችላል? ማን ነው ድቁና ለአማራ ብቻ ይችላል? ማን ነው መርገትና ለአማራ ብቻ ይችላል? ያሪያ ጭንቅላት ዋይኖት ጳጳስ ዋይኖት ፓትርያርክ ለምን ነው ማለት ፓትርያርክነትን ለአማራው ለትግራይ ሰርቪስ ለኢትዮጵያ መንግስት የህግ ሰዎች ይስላል ዳኛ አለ ይናል ለህግ ነገር ይተካከላል። ባለ ስላሴ ዘመን ሞአንበሳ መዘነገደ ይሁዳ ምናምን የሚል ትርክት ሊገዛ ነው። ቅድም መምህር ታዲጂ በጣም ሲናገሩ እኔ አማርኛ ያከብራለሁ አማርኛ አቀራጥፊ ምንና በእንኩ ማለስ ካይናት ማራሚኖን በእንኩ ማለስ ሄጂ ማራሚኖን በእንኩ ማለስ ኒታክ ኤበይ መራኪያ ከነሱ ሊሰንተ ነው ቀጥተን ነሶ ኩታክ ታከመኑ ማለስ ሁንድም ከበታ ከበየ ወንጮ ማርከኑ ታከለ ታከው ኮከበ ኢላጋ ፉርማንታለይ ነሰም ታከ ነው ሁንደም ታከ ነንጠኖሞ ጳጳሲች ዋራኮን ሀደይስ ጠነከመን ባቆይሰት ኪያኮት ተማራቋን ቁምስና ዮሐን ዮመከ አዲስ አበባ ኦመሽ ዋራካ ማን ቤተ ክርስቲያኑ ወንመት ጉዳታ ፉታን ሐራ መከመውጋን ነስ ኡቡስ አከሞዮ ካህናት መት ጉዳታ ፉታን ሐራ መከመውጋን ኡቡስ አከሞዮ ካን ሀደይ ህዝባን ማት ችግር አፉታን በሃይማኖትስን አፎሉውን ሁንድነም ኒን ሐራ መከመው ቤተ ክርስቲያን ሐራ መከመው ያከመው ጋጊ ሙልማኔ ጉዶዮ ጋግ ሂን ከመነ ጋግን ሐራ ሞዋን ቤተ ክርስቲያኑን ሐራ ሞዋን ከበነሰም ከዙራ ዮምነ ካህናት
مات بيت كريستيان أفونا قال دمو سيتنو موي هونغان بيت كريستيان منا حرق منموي هادينينا تناغاري የሆነ ሃዲኛ የሆነ የተጻፈ መጽሐፍ ቅዱስ ይፈልጋል በሃዲኛ ዜማና ቀን ይፈልጋል የሱፐር ማርኬት ዕቃ ነው እንደ የቤተ ክርስቲያን ሊቅነትና ዕውቀት ከመርካቶ የምትሸምቱት ከውጭ የምታስመጡት ዕቃ ነው እንደ በክርስትና ተገዝቶ የሚመጣ ሃዲኝነት አለ እንዴ ጳጳስ ተገዝቶ ነው የሚመጣው እዚህ ላይ ምን እንደሚሉ እንገራችሁ ህገ መንግስቱ በሰጠን ስልጣን መሰረት ትላላችሁ በህገ መንግስቱ ነው በቃ ላይ አደም የምትተዳደሩት ቤተ መንግስቱ ጳጳስ ሹምላችሁ ምር ይፈልጋችሁት እንደው ወርደን ሃይማኖትና ክርስትናን ትተን ፖለቲካና ሃይማኖት ደባልቀን ጠፍቶብናል የምንሄድበት ቤተ ክርስቲያን ማስጨነቅ ቤተ ክርስቲያን ውስጥ ጣጣ ማምጣት ከናንተ ጠንቆች ይሻላል አንደኛቸው ሰይጣን ነው የሚያምልኩ ይታወቃሉ ለይቷል እናንተ እኮ ወይ እነሱ ጋር አልሆናችሁ ወይ ቤተ ክርስቲያን አልሆናችሁ ወይ የት እንደሆናችሁ አትታወቁ ለዩና ተቀመጡ ቤተ ክርስቲያን የቋንቋ የዘር ማንነት የላትም አዌ ገብረፈ መንፈስ ቅዱስ ኢትዮጵያዊ ናቸው ወይ እና ለምንድን ነው ስለ ጽድቃቸው የምታወሩት የሃዲያ ጳጳስ የሃዲያ ቄስ የሃዲያ ሊቃውንት የሃዲያ ምናምን ከፈለክ ሃዲያ ሰው አምጣ አስተምር ራስህ ተማሪ ሂድና አብነት ተማሪ ሂድና ሊቃውንቱን አወቅ ወገንን ሂድና አስተምር ተመልሰ በብሔር ቋንቋ እስከዛሬ የለፉትና የተናገሩትን አይታችኋቸዋል በአማርኛ ነው የሚሰብኩት እናንተ በሃዲያ ለማውራት በአማርኛ ነው የምታወሩት የሃዲያ ጳጳስ እንዲሾምላችሁ በአማርኛ ነው የምትናገሩት ብሔር ተሸክማችሁ ሃይማኖት ውስጥ አትምጡብን የአካባቢ ቋንቋ ማንንም ሰው ቢችል ተመራጭ ነው ካልቻለ መግባቢያ ካለው አግባቢ ይኖራል በቃ አለቀ በሃዲየኛ ጵጵስና ካልመጣ አትጸድቁም ተባላችሁ እንዴ መጽሐፍ ቅዱስ እንደዛ አለ በመጽሐፍ ቅዱስ ነው የምትመሩት በህገ መንግስቱ ነው የምትመሩት እናንተ ለቤተ ክርስቲያን ቤተ ክርስቲያን ውስጥ እኮ በህገ መንግስት አይደለም የምንመራው በቃል አዋዲና በህገ ቤተ ክርስቲያን ነው ህገ ቤተ ክርስቲያን ምን ይላችኋል አንቀጽ 39 ይላችኋል እንዴ ቋንቋና ምናምን የሚለውን አንቀጽ ተጠቅስላችኋል አይልም እኮ እናንተም አሁን አንቀጽ 39 ቃል አዋዲ ላይ ይግባልን ይያላችሁ ነው ራስን በራስ የማስተዳደር የመገንጠል መብት የሚለው ማለት ብፁዕ አቡነ ሄኖክ እንዲህ አይነት ምላሽ ሰጥተዋል ቤተክርስቲያናችን የቋንቋ ደሃ አይደለችም በሁሉም ቋንቋ ማስተማር ትችላለች ወተናገሩ በነገረ ኩሉ በሐወርት ሐዋርያት በ72 ቋንቋ ነው ያስተማሩት ይቺ ቤተክርስቲያን የባዕድ አድርገው የሚያስተምሩ ፖለቲከኞች አሉ የምኒልክ የአፄ ምኒልክ ይላሉ ሲፈልጉ የነፍጠኛ ይላሉ ሲፈልጉ የማይሉት ጉድ የለም ቤተክርስቲያኒቱ ብሔረሰብ ለሆኑት ሁሉ እናት ነች አንዱን ከፍ አንዱን ዝቅ አድርጋ አይታታቅም ለሁሉም እናት እንደመሆኗ መጠን ሁሉንም እንደየ አመጣጡ ትቀበለዋለች አምኖ ወደሷ ለመጣ በእናትነት መንፈሷ እጇን ዘርግታ ትቀበለዋለች በፍቅር እንጂ ሃዲይኛ ስለቻልክ ወላይትኛ ስለቻልክ ጉራግኛ ስለቻልክ ስልጥኛ ስለቻልክ አማርኛ ስለቻልክ ትግርኛ ስለቻልክ አፋርኛ ስለቻልክ ኦሮምኛ ስለቻልክ ሲዳምኛ ስለቻልክ ኩናምኛ ስለቻልክ አትጸድቅም ይሄን በሚናገርም ጳጳስ አትጸድቅም ይሄንንም ተናግሮ በሚቀድስ አባትም አትጸድቅም የምትጸድቀው በንስሐ ነው የምትጸድቀው በቃለ ዓዋዲው ሕገ ቤተ ክርስቲያን ባስቀመጠችው ሥርዓት መሰረት እየኖርክ ለእግዚአብሔር በመታዘዝና ከፈጣሪ ፍጹም ምህረትና ይቅርታ በመጠየቅ ብቻ ነው የምትጸድቀው እንጂ የሃዲያ ጳጳስ ስላመጣ አይደለም የምትጸድቀው የሃዲያ ቄስ ስላመጣ አትጸድቅም የኦሮሚያ ቄስ ስላመጣ አትጸድቅም የአማራ ቄስ ስላመጣ አትጸድቅም የትግራይ ቄስ ስላመጣ አትጸድቅም የምትጸድቀው በሥራና በተግባር በእግዚአብሔር ፍጹም ምህረት ብቻ ነው እና አሁን የአዲስ አበባና ሃዲያና ስልጤ አካባቢ ሀገረ ስብከት ሊቀ ጳጳስ የሆኑትን ብፁዕ አቡነ ሕርያቆስን መፈንቅለ ጵጵስና እየተከናወናቸው ነው ብንል ውሸት ነው አይደለም
መፈንቅለ ጵጵስና እየተከናወነ ነው የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ነው። ብፁዕ አቡነ ሕርያቆስ የሀዲያ ሀገረ ስብከት ሊቀ ጳጳስ ናቸው። የስልጤ ሀገረ ስብከት ሊቀ ጳጳስ ናቸው። አሁን እዛ ስታነሷቸው ማዕረጋቸው ይነሳና የሀዲያ አንድ ጳጳስ ታገኛላችሁ። የትኛውን? አሁን ካስቀመጣችኋቸው 7 ቄሶች በ7 ቄሶች ናቸው ብፁዕ አቡነ ሕርያቆስን ማንሳት የፈለጉት። በሃይማኖት ስም የሚሰራ ፖለቲካን እንደቀልድ ችላ ብላችሁ ስታልፉት ነገ ኦሮሚያ ላይ መንበረ ሰላማ ላይ ምናምን ተፈጥሮ እንደነበረው ውዝግብ እንደነበረው የህዝብ ግጭት እንጂ ምንም አታመጡም። ችግር ነው የሚሆንባችሁ። እናንተም ክርስትናችሁ አይደለም ምስክርነቱ። ክርስትናችሁ ፍጹም ትሕትናና የዚህ የጳጳሳት ወይም የጵጵስና ጉዳይ መጠየቅ ማስነሳት ከባድ ለመሰላችሁ ኦርቶዶክሳውያን ያስፈልጋል። ላው ያስፈልጋል። ግን ጳጳስ አንድ ሀገረ ስብከት ቢሰጠው በስሩ ብዙ አብያተ ክርስቲያናትን ነው የሚያስተዳድረው። በጣም ለምሳሌ እኮ ግብፃውያን እኮ ጳጳሳት ሆነው መጥተዋል አይደል? ለስንት ዓመታት ሙሉ አይደል? 1700 ዓመታት በላይ እኮ ግብፃውያን እንኳን አይደለም በቋንቋ አማርኛ እንኳን ያውቁ ቶሌላው እንደው ቋንቋው ጳጳስ ቡራኬ መስጠት፣ ቤተክርስቲያን መመረቅ፣ ተክሳስ መገሰጽ ነው። ገብቶ አያስተምር፣ አይሰብክ፣ አያጠምቅ። ብዙ ቦታዎች ላይ ደርሶ ይባርካል። ለምሳሌ በአንድ ሀገረ ስብከት ከ20 በላይ ቤተክርስቲያናት 30 በላይ ቤተክርስቲያናት ይቶል 30ውን አብያተ ክርስቲያናት ያዳርሳል። 30ውም ላይ ተገኝቶ መቀደስ፣ መባረክ፣ ቤተክርስቲያኑን መመረቅ፣ ምዕመናንን መገሰጽ እንጂ በየዕለቱ የተገኘ አያስተምርም። አንድ ጳጳስ ካለው አሁን ሰፍቶ ስለመጣ ግን አካባቢ ላይ ለምሳሌ ሀዲይኛ የሚችሉ አባቶች፣ ሰባኪያነ ወንጌል፣ ዘማሪያን፣ መምህራን እነሱ እንዲማሩ እንዲበቁ እናድርግ። እነሱ ላይ ኢንቨስት ይደረግ። በጣም ቴዎሎጂያን ይሁኑ፣ የአብነት ተማሪዎች ይሁኑ፣ የጉባኤ ቤት መምህራን ይሁኑ። በደንብ በብዛት ይማሩ። ሁሉ ነገር ይዘጋጅላችሁ፣ ሁሉ ነገር ይቅረብላችሁ፣ ሁሉ ነገር ይሰጣችሁ፣ ሁሉ ነገር ይደረግላችሁ። ከዛ እነሱን መበተን ነው ወደ ማህበረሰብ። ምክንያቱም ከማህበረሰቡ ጋር የሚኖሩት እነሱ ስለሆነ ጳጳስ ደግሞ ባለው የሥራ ድርሻ መጥቶ መባረክ፣ የሚፈልጉትን ማስተካከል፣ ማሰናዳት፣ መስመር ማስያዝ እና አባትነት መምራት። ግዴታ ቋንቋውን የሚችል ይምጣልን ብሎ እንደዚህ ነገር መናገር ጥሩ ነው ብዬ አላስብም። ልክም አይመስለኝም እውነት ለመናገር። ለምን ካልን አሁን ሀዲያ ለምሳሌ ማህበረ ሰላማ የብሔር ብሔረሰብ የኦሮሚያ ላይ ምናምን ተብሎ ለምንድን ነው እንደዚህ ይጠላል? በብሔር አይደል የተነሳው? ከዛ በኋላ ሁለቱም በራሳቸው መንገድ መፈንቅለ ሲኖዶስ አካሄዱ። እኛ ጳጳሳት ነን የኦሮሚያና የብሔር ብሔረሰብ አሉ እዛ ጋር፣ እዚህ ጋር ደግሞ እኛ የትግራይ ኦርቶዶክስ ነን አሉ። አንዱ ሲረግብ አንዱ ደግሞ አሁንም እንደቀጠለ ነው። አሁን ደግሞ እዚህ ደግሞ ሀዲያ ላይ ሲመጣ ደግሞ ሌላውም ደግሞ እንደዚህ ሲነሳ የዚህ ቤተክርስቲያን ልዕልናና ክብሯ ምን ሊሆን ነው? አግባብነት አለው ብላችሁ ታስባላችሁ? እኔ አይመስለኝም። እና ትንሽ ቅር ተሰኝቻለሁ፣ ደስ አላለኝም። ግን ጉዳዩን በንግግርና በሰላም መፍታት ይቻላል ብዬ አስባለሁ። የተወደዳችሁ ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች መልሳለሁ። ተሰነባበትኩኝ። ሰናይ ቆይታ